ቤቲ አሁንም ጽናትን ማስወገድ ትፈልጋለች። ጽናትና ክሮቤ አንድ ላይ መሆን አትፈልግም። ስለዚህ ይሄን ተንኮል ስራዋን ልታቆም አልቻለችም። እንደው ምን እንደሚሻላት አላቅም። አሁን ያው እንደምታውቁት የጀመረችው ከአዲሷ ሰራተኛ ጋር ተመሳጥራ በሚመገቡት ነገር ወይም ደግሞ በሚጠጡት ነገር መርዛ ያው መድኃኒት ሰታ ለማጥፋት ነው ማለት ነው፣ ባጭሩ ማለት ነው። አሁን ደግሞ የምታመጣቸው መድኃኒቶች ወደ ሰራተኛው ሄዳን፣ ሰራተኛው ደግሞ ያው ምግብ አብሳይ ነች፣ ሻይ ታፈላለች፣ ቡና ታፈላለች። ስለዚህ ማድቤቱ ሁሉም እሷ ስለምትቆጣጠረው እዛ ፈለገችውን ማድረግ ትችላለች ማለት ነው። ከዛም ደግሞ ያው ደስታቸው ወይም ደግሞ ፍቅራቸውን እንዲህ ናቸው ብላ ስትነግራት የቤዝ ማነው የኪራና የጽናትን ፍቅራቸው ስትነግራት እኔ እሱ ልትነግሪኝ ነው ወይ የፈለኩ እሱ መች ፈለኩኝ ጭራሽ ባሌና ሚስቱ የሚያቅዱ ነገር ትነግረኛለች ብላ እንደገና በጥፊ ጭውን አደረገቻት። አሳዘነችኝ። ብር ልትሰጪኝ ትችያለሽ ግን አትምችኝ ቤት ያለቻት እውነት ነው። ምናልባት አንዳንዴ ብር የሚባል ነገር ከእናንተ ጋር አይቆይምና ቁስ ነው፣ የሰውን ህይወት ያጠፋል። ቤቲ ግን ከዚህ ስራሽ መቼ እንደምትቆጠቢ ባላቅም። በእንደዚህ አይነት ነገር ያላችሁ ሰዎች ሁሌም የሰው በታች ነው የምትኖሩት። የምሬ ነው ብላችሁ አንድ ቀን አትለወጡም። እና ይሄ ቤት ድራማ እኮ ነው ይላሉ። አሁን መቼ አጣ ነው ድራማ መሆኑን። ግን ሁሌም በሰው ምቀኝነት አንድ ሰው ካልፈለገ አልፈለገም ነው። በግድ አስገድዶ የእሱን ማድረግ ወይም ደግሞ የአንቺ ማድረግ አትችይም። ሁለቱ ሰው ሲፈላለግ ነው እንግዲህ ትዳርም ይሁን ማንኛውም ነገር ማለት ነው። አንዱ ብቻ ወዶ አንዱ ሳይወድ ከሆነ በተለይ ደግሞ እንደዚህ እንደንቺ አይነቶች ችግር አለበት ሰው ከሆነ አይደለም ለጓደኝነት አይደለም ለሚስትነት እንደው የሰፈሩ ራሱ አስጊ ነሽና በሰፈሩ ድረስ እንደው እዚህ ቦታ አለፈች ቢባል ራሱ እዛ ቦታ የሆነ መድኃኒት ነገር መርጨት ነው። የሆነ መርዝ ነገር ነሽ እውነት ለመናገር ማለት ነው። አዲሷ ሰራተኛ ደግሞ እኔ እሷ ላይ አልፈርድም። ምክንያቱም ያጣ ሰው ብር ያጓጓዋል። በየትኛው መንገድ ብዙ ችግር አለና እሷ አንቺ ነበርሽ እንዴ እሷ ጋር የሚልም አይጠፋም። ኖ ነበር ሳይሆን ይኖራል እንዴ። ያው ሰው እኮ እንትን ብሎ አይደለም ሰው ቤት የሚቀጠረው ሰው ፊት የሚገርፈው ወዶ አይደለም። እና ሁሉም የየራሱ ችግር አለው። በተለይ ደግሞ ሰው ፊት ማየት እንትን ነው። ሰው ቤትም መግባት ብዙ አይነት ችግር ያሳያልና እዚህ ቤት ግን ብዙም ችግር የለም። ነገር ግን እቺ ልጅ ምናልባት አቅዳ ያመጣችው ሰርታ ራሷን ለመለወጥ ብቻ ቢሆን ብዙ ነገር ሊኖር ይችላል። ስለዚህ ብር ትፈልጋለች ባጭሩ ማለት ነው። ብር እቺኛን ደግሞ በግድም ቢሆን በውድ አስገድዳም ቢሆን የምታሰራታለች፣ ያው ብር ትሰጣታለች ማለት ነው። ብር ልትሰጪ ትችል ይሆናል ግን አትምጪኝ ያለቻት ነገር የምር ልቤን ነው ነካኝና የምር ነው አትምጪያት። አንቺን ደግሞ አንዳንዴ በእንደዚህ አይነት የሚገኝ ብሮች የምር ይዟችሁ ነው የሚጠፋው ማለት ነው። በእንደዚህ ሰውን ከሰው እንትን ብላችሁ ወይ ማጋድላችሁ ወይ ደግሞ ሰውን አጥፍታችሁ የሰውን ህይወት በእጃችሁን በተለያየ ምክንያት በመድኃኒትም ይሁን በምን በእንደዚህ አይነት የመጣ ብር የምር የጊዜው ነው እንጂ እናንተ ያጠፋችኋል። አይደለም እንደዚህ ሰርታችሁ ዝም ብሎ መጣም ብር እኮ እንደ ያጠፋችኋል። ምክንያቱም የሰው ሀቅ ነው። ስለዚህ በእንደዚህ አይነት የምትሳተፉ ካላችሁ ይቅርባችሁ እላችሁ እፈልጋለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድነት የከበራችሁ ክብራትና ክብራን ቻናል ብቻ እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም በያላችሁ በሰላማችሁ ይብዛ። እዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አብራችሁን ቆዩ ማለት ነው። እንግዲህ ቤቲ ሁሌም ያው የጽናትን እየቀናችባት ትገኛለች። ቅናት የትም አያደርስም፣ እዛው መንገድ ላይ ነው የሚጥላችሁ ማለት ነው። አዎ የትም አያደርስም። ስለዚህ ይህን ቅናትሽን ተይውና ባይሆን የሚያዋጣሽ መንገድ ፈልጊ ማለት ነው። እንግዲህ ያው ክሩቤና ማነው ጌም ተጫውተው ማነው ክሩቤና ጽናት አንድ ላይ እንዲሆኑ ክላስ አግብቶ ይሄ ነገር ተመችቶኛል። አንዳንዴ በቃ ይሁዳ ሆዳችሁ ግን መድኃኒቱ እንትኑ ራሳቸውን መቷቸዋል። በውሃ ነው መሰለኝ የጨመረችው። ያው በውሃ ነች። የምን በውሃ አደረግሽው በቡና አላልኩሽም ወይ ስትላት ቡናው ስለሚፈላ ሊከሽፍ ይችላል እሳት ስለሚነካው አለቻት። ያው እንዳያችሁ ስለዚህ ሊከሽፍ አይደል መድኃኒቱ ሊሰራ ነው ፈለገችው ማለት ነው። ስለዚህ እንትና አንቺ ማን ነበርሽ አዲስ ሰራተኛ? ተይ እንደዚህ አይነት ነገር ይቅርብሽ ነው የምለው።
ሌላ ናሆሜና እንዲሁም ደግሞ እንትናን ምሩ ያደረጉት ወይም ደግሞ ከእሷ ጋር ጌም የተጫወቱት ያደረጉት ነገር እጅግ በጣም ሁለቱ እንዲገባቡና ሁለቱ እንዲያወሩት ያደረገው። መጨረሻም ያው እዛው አደሩ። ሁለቱም ራሴ ራሴ እያሉ እዛ ራሳቸውን እያሻሹ ነው ያደሩት። ናሆሜ መጥቶ በሩ ከፈተላቸው። ግን ያን ራሳቸው ያሳመማቸውን ያን መድኃኒት ነውና በመጨረሻም ግን ተንከሲስ የሆነች ሴትዮዋ ምንድነው ያደረገቻቸው? ናሆሜ መጣ ወደ ሳሎን፣ ቤቱ ክላሱ ከከፈተቻቸው በኋላ ወደ ሳሎን ነው የመጡት። ከዛ ቁጭ ባሉበት ሲጨዋወቱ የሆደ ሆዳቸው በቃ እኔም እወድሃለሁ አንቺም ትወጂ በቃ ሁለቱም በቃ እንትናቸው ያው ጀምራም እኮ ያስታውቃል። ሁለቱም ይፈላለጋሉ፣ ይተሳሰባሉ። ግን ይሄ ያለ አይደል በቃ እንትን ነው ያዛቸው እንጂ ይሉት አለ ወደ ምንድን ነው አላውቅም። ብቻ እንደዛ ይዟቸው ነው እንጂ ዛሬ የእውነቱ ያው ወይ ሂድ በኝ ወይ ደግሞ ምንድነው አለ ክሮቤ። ያው እንደዛ ነው። ምርጥ ጥያቄ ነው ጠየቃትና ስለዚህ እሷም ደግሞ አንተ ላጣ አልፈልግም ብላለች። እሱም ደግሞ እንደዛ ከዚህ በኋላ ላታውይ ምን ማስረጃ አለኝ? መሬት ዝቅ ቢል መሬት ከፍ ቢል ሰማይ ዝቅ ቢል አንቺን አረሳሽም ወይም ደግሞ አለየሽም በምንም ተአምር። የሰው እኮ እኔው ነገር ትብዬ ጉድለት ቢኖርስ ምናምላቸው ይሄ ነገር አንድ ተመቸኝ ነገር ሰው ልጅ ሁሉም ጎደሎ ነው፣ ጉድለት አለበት፣ ጉድለት የሌለበት የለም ያለች ነገር ሆነ ነው። ሰው ልጅ ሁሉም ሙሽማላ ነገር የለውምና ሁሉም የተለያየ ጉድለት አለው ማለት ነው። ይሄ ነገር ተመችቶኛል ክሮቤ የተናገረው። ስለዚህ በዚሁ ቀጥሉ ማለት ነው። ሌላ ያው ቤቴ መጠቀቅ አለባችሁ፣ ሰራተኛችሁን ደግሞ አስወጣችሁ። በቃ አንቺ ፀሐይ አንቺ ማነሽ ጽናት አንቺ መስራት አለብሽ እዛ። እኔ ሚስት ነኝ ወለ ሰራተኛ ላይ ልጅ ትችያለሽ፣ ሁሉ ሚስትም ሰራተኛ መሆን ትችያለሽ። ስለዚህ ህይወታችሁ አደጋ ላይ ከሚጥል ሰራተኛ በነገራችን ላይ ያው ነው ከማን ነው ከጽናት ጋር ነበረችው አለች። ያው አውቃለች ክሮቤ አደጋ ላይ ነው ብላለች። ቤቴ ደግሞ አያችሁ አይደል ከዛኛው ስትመካከር በማታክ ጽናት ስትመጣ ደግሞ ሮጣ ነው ያመለጠችው። እንዳትቀሻቀሽ እንዳታበኒ ነው አለቻት። ስለዚህ ከዚህ በኋላ ጽናት ደግሞ በጣም ጎበዝ ነች እና ራስሽን ጠብቂ፣ ክሮቤም ጠብቂ። በቃ ነገ ከነገ ወዲያ ሳትሉ በቃ ሰርጋችሁ ያው መጋባት ነው ያለባችሁ ማለት ነው። ሌላ ሰራተኛ ቀይሩ። ቤቲ ደግሞ አይደለም እዛ ሰፈር እዛ እንትናችሁ መቅረብ የለባትም ብዬ አምናለሁኝ። የሚቀጥለው ደግሞ ሰርጋችሁ ይዛችሁ እንድትመጡ። አሁን ከዚህ በኋላ ያዙኝ ልቀቁኝ እንዳትሉ በቃ በቃ ተሰማምታችሁ እወድሃለሁ እወድሻለሁ ብላችሁ ከዛ በኋላ ምን ትጠብቃላችሁ? በቃ እንደ ባልና ሚስት ሆናችሁ ተጋብታችሁ ያው ሽማግሌ የምትልኩ ነው። ምን መታመጣም ቤቴም ቪዲዮ ቀርጻ ልጅቷ ደግሞ ተንከሲስ ደግሞ እያዩት እኮ ነው። ደግሞ ልብሴ እንትን ምስማር ይዞብኛለች። ከዛውን ቪዲዮ ለሰልከ ባሰ ያናድዳታል። እንደውም ቀረሽው ጥሩ ነው። እኔ ያናድዳታል ብዬ ነው ማስበውና ገና ባለችበት ሰዓት ውስጥ ነው የምትገባው። ይሄን ስታይ ማለት ነው። በያላችሁ በሰላማችሁ ዛሬው ይሄን ይመስላል። ባይ ባይ።